ፍየል ለመግዛት ስትፈልጉ ማየት ያለባችሁ 10 መሰረታዊ ጉዳዮች አሉ። ፍየሎችን ለመግዛት ገበያ ልትሄዱ ትችላላችሁ። ቆማችሁ ግን እነዚህን 10 ነገሮች ካላያችሁ ፍየሎችን መግዛት የለባችሁ። 10ዎቹ ነገሮች ስራውን ውጤታማ ሊያደርጉ የሚችሉ ጉዳዮች ናቸው። በተቃራኒው ግን በትክክል ካልተጠቀማችሁበት እነዚህን 10 መነግራችሁ ነገሮች እያንዳንዱ ፍየል የሚገዛበትና ውጤታማ የመሆን እድሉ በጣም ጠባብ ይሆንና ከስራው ባጭር ጊዜ ውስጥ ልትወጡ ትችላላችሁ። ፍየል ግዢ ላይ እጅግ መሰረታዊ የሚባል ሀሳብ ነው ማነሳላችሁ። 10 ጉዳዮች ናቸው። አንድ ፍየል ለመግዛት ቆማችሁ ፍየሏ ላይ ልታነቡ የምትችሉት ወይም ደግሞ ልታዩቸው የሚገቡ 10 ነጥቦች። ሰላም፣ አይንሸት ቦጋለ እባላለሁ። ዛሬ መሰረታዊ የፍየል ግዢን በተመለከተ ነው ማነሳላችሁ። ከልምድም እጨምርበታለሁ። ገበያ ላይ ሊሆን ይችላል፣ ከነጋዴ ሊሆን ይችላል፣ ከማህበረሰቡ ሊሆን ይችላል፣ ከአርብቶ አደሩ ሊሆን ይችላል፣ ከድርጅት ሊሆን ይችላል፣ ከውጪ ልታመጡ ትችላላችሁ። ፍየል የተባለ ነገር በተለይ ለርቢ የምትገዙ ከሆነ ይህንን ሀሳብ ሳያሟላ ፍየል አይገዛም። ወይም ደግሞ እነዚህ መስፈርቶች ማሟላት የሚጠበቅባቸው ነው፣ ስራን ስለሚያበላሹ ማለት ነው። ዛሬ ይህንን እንመለከታለን። 3ኛው ዙር ስልጠናችን ተጠናቋል። የአንድ ቀን ስልጠናችን ነው። ከተለያየ ቦታ መጥተው የታደሙ ሰዎች አሉ። በቂ የሆነ ስልጠና ሰጥተን ወደ ስራው እንዲሰማሩ በቂ የሆነ ልምድ፣ በተግባር የተደገፈ ልምድ አካፍለናቸው ሳይንሱ በሚፈቅደው አይነት መንገድ እንዲሰሩ ደግሞ ከተለያየ ቦታ ዋጋ ከፍለው ጊዜያቸውን ከፍለው ያለነው ዱከም እንደመሆኑ መጠን ለስራው ዋጋ ከፍለውና መስዋዕትነትን ከፍለው ነው እኛ ጋር የሚመጡትና ምስጋና ይገባቸዋል። እጅግ እናመሰግናለን። ለምስጋና ብቻ ሳይሆን ደግሞ ስራውን የሚመጥንና እነሱን የሚመጥን አይነት ስልጠና ሰጥተን ልከናቸዋል። 3ኛው ዙር በዚህ ተጠናቋል። 4ኛ ዙር መጪው ቅዳሜ ይጀምራል። ተመዝግባችሁ መደወል ይቻላል። እንዲሁም ደግሞ የፍየል መኖ የምትፈልጉ ካላችሁ በመጠን በዛ ባለመልኩ እያስረከብን ያለነውና የፍየል መኖ በተለያየ ለሚታለቡ ሊሆን ይችላል፣ ለወለዱ እርግዝና ላይ ላሉ ለግልገል ሊሆን ይችላል፣ ለማሞከት ሊሆን ይችላል። እንዲሁም ደግሞ ሌጣ ፍየሎች ወይም ደግሞ እርግዝና ለሌላቸው አይነት ፍየሎች መጠቀም የምትፈልጉ ከሆነ መኖችን በበቂ ሁኔታ እያዘጋጀን ነው። ምናልባት ኩንታሉ በዛ ያለ ወይም ደግሞ በመጠን ከፍ ያለ የፍየል መኖ የምታዙ ካላችሁ ነፃ ትራንስፖርቴሽን ይመቻቻል። ካልሆነ ግን ዱከምን የምንገኘው እያከፋፈልን እንገኛለን። ከዚህ በተጨማሪ ደግሞ ለርቢ የሚያገለግሉ ፍየሎችን እንደ ፓኬጅ ከቦታ ዝግጅት ጋር ተያይዞ በአጠቃላይ በዶሮ እርባታ ላይ ስንሰራ የነበረውን ስራ በፍየልም ደግመነዋል። የተወሰኑ ፋርሞችን እያቋቋምክ ነው የምገኘው። አሳውቃችኋለሁኝ፣ አሳያችኋለሁኝ። ደሳስ የሚሉ ፋርሞችን እያቋቋምኩ ነው። መታችሁ ታያላችሁ። ጥሩ የሆነ ግንዛቤም ትወስዱበታላችሁ። ከዚህ በተጨማሪ እንግዲህ ከኛ ጋር ለመስራት ከኛ ጋር ጠጋ ብላችሁ ለመስራት የምትፈልጉ ካላችሁ በራችን ክፍት ነው። በልምድም እኛ አካባቢም ሆናችሁ ደግሞ በቅርብ ክትትል መስራት የምትፈልጉ ካላችሁ በራችን ክፍት ነው። አብረን ለማስራትና አብረን ለማደግ ዝግጁ ሆነናል ማለት ነው። በዚህ በፍየል እርባታ አዲስ ቢዝነስ እንደመሆኑ መጠን ከኛ ጋር አስተሳስረን ነው ስራውን የምንሰራው። እኛ የሰራንበትን እኛ ስኬት ያገኘንበትን መንገድ እያየን ከኛ ጋር አብራችሁ እንድትሰሩ ሁኔታዎችን አመቻችተን ጨርሰናል። ቢሮአችን በመገኘት ተጨማሪ ኢንፎርሜሽኖችን ማግኘት ትችላላችሁ። ዛሬ የምንመለከተው ፍየሎችን ስትገዙ ምን ማድረግ አለባችሁ የሚለው ነው። በዋነኝነት እኛ የምንገዛቸው ፍየሎች ለርቢ እንደመሆናቸው መጠን አጠቃላይ ከዚህ ቀደም የነበረውን ሪፕሮዳክቲቭ ሂስትሪያቸውን ማወቅ ያስፈልጋል። የውልደት መጠናቸው ምን ያክል ነው፣ ለምሳሌ ከዚህ ቀደም ምን ያክል ግልገሎች ወልደው ነበረ የሚለውን። ከዚህ በተጨማሪ ምናልባት የዘር ሀረጋቸው ከአንድ ወላድ ነው ወይስ 2 ወላድ ወይም ደግሞ መንታ ነው ወይስ ሲንግል የሚወልዱት የሚለውን ማወቅ ያስፈልጋል። ይሄንን የዘር ሀረጋቸውን ወይም ደግሞ ዝርያቸውን ለይቶ ማወቅ እጅግ አስፈላጊ ነው የሚሆነው። በማንኛውም ሁኔታ ከዚህ ቀደም አውርዳ ነበር ወይ የሚለው ጥያቄ ውስጥ የሚገባና ለማወቅ ደግሞ በጣም አስቸጋሪ ናቸው ከሚባሉት ጉዳዮች ውስጥ የሚጠቀሰው ይሄኛው ነው። ከዚህ ቀደም የማውረድ ወይም ደግሞ አውርዳ የምታቅ ከሆነ በበሽታ ሊሆን ይችላል፣ በድንገተኛ ሁኔታ ሊሆን ይችላል። እርግዝና ፌል አድርጎባት ከነበረ ወይም ደግሞ ከዚህ ቀደም ግልገል አውርዳ የምታቅ ውርጃ ተፈጽሞ ከነበረ የመደጋገም እድላቸው በጣም ሰፊ ነው። ያ ማለት ለምሳሌ ከእርግዝና በኋላ ልክ 3ኛው ወር አካባቢ ያወረደች ከነበረ መልሳ የማውረድ እድሏ በጣም ሰፊ ነው። በተለይ ደግሞ በበሽታ ከሆነና በሽታው የማይታከም ከሆነ ወይም ደግሞ ያልታከመ ከሆነ ይሄ በጣም ስራውን ከሚጎዳባችሁ ነገሮች ውስጥ የሚጠቀስ ነው። ስለዚህ የአወላለድ ስርዓቷ ምን ይመስላል፣ ምን ያክል ወልዳለች፣ የዘር ሀረጓ ምን አይነት ነው፣ ከየትኛው ውልደት ነው የመጣቸው የሚለውን የመጀመሪያ ውልደት ላይ ስንት ወለደች፣ ሁለተኛ ውልደት ላይ እነዚህ ነገሮች ሊታወቁ ይገባል። ከዚህ በተጨማሪ ልብ ልንለው የሚገባ ጉዳይ ለርቢ ብለን ስናስብ ብዙዎቻችን ስጋ ምን ያደርግልናል ብላችሁ ልታስቡ ትችላላችሁ። ወይም ደግሞ የምንገዛው ለርቢ እንጂ ለስጋ ምርት አይደለም ወይም ደግሞ ለመቀለብ አይደለም ብላችሁ ልታስቡ ትችላላችሁ። ነገር ግን ይህ በጣም ስህተት ነው። የውልደት መጠን የሚያያዘው ከቦዲ ኮንዲሽን ስኮር ጋር ነው። ወይም ደግሞ የሰውነት ራሳቸው ሬት እናረጋቸዋለን፣ ነጥብ አለው። ያንን ነጥብ እየተጠቀመን እንግዲህ
ስኮር እንሰጣቸዋለን። ያ ማለት የአንደርዌት የሆኑትን የሰውነት ክብደት ማስተካከያ ፕሮግራም ውስጥ ስለምንከታቸው ለምሳሌ 20 ፍየል ብንገዛ ከ20ዎቹ 3 ወይ 4 ፍየሎች ደቃቃ ፍየሎች ይኖራሉ። እነዚህን ደቃቃና አንደርዌት የሚባሉትን ፍየሎች ለብቻ የምገባ ስርዓት ውስጥ ስለምንከታቸው የሰውነት ማስተካከያ ፕሮግራም ውስጥ ስለምንከታቸው ለዛ ፕሮግራም እንዲጠቅመን የመጀመሪያውን ስራ እንዳያበዛብንም ጭምር ግዢ በምንፈጽምበት ሰዓት የሰውነት ክብደታቸው ወይም ደግሞ የሰውነት አቋማቸውን ያ ቦዲ ኮንዲሽን ስኮር እምላችሁ በቀላሉ ለመግለጽ ስለሚያመች ነው። ያ ማለት ለምሳሌ ይህንን የቦዲ ኮንዲሽን ስኮር ለመስጠት ማየት የሚጠበቁብን ከ7 እስከ 10 የሚሆኑ ነጥቦች አሉ። ሰውነታቸው ላይ አይተን ይሄ ቁጥር ይገባታል እና ለርቢ ተስማሚ ነች፣ ቀጥታ ወደ ስራ ማስገባት እችላለሁ፣ ወይም ደግሞ የመዳራት ፍላጎት ብታነሳም ቀጥታ ወደዚህ ስራ ውስጥ ማስገባት እችላለሁ ብላችሁ ልትወስኑ ትችላላችሁ። አሊያም ደግሞ ምናልባት እንዳልኳቸው የሰውነት ማስተካከያ ፕሮግራም ውስጥ ሊገቡ ይችላሉ። ስለዚህ ስራውን ከሚያበዛባችሁ እርባታውን ስታቋቁሙ ሌላ አይነት ጉዳይ ከምታስተካክሉ የተስተካከሉትን ለመግዛት መሞከር በጣም የተሻለ ነው። ስለዚህ በጣም መክሳት የለባቸውም፣ በጣም መወፈር የለባቸውም። ይህንን ከግምት ውስጥ ማስገባት አስፈላጊ ነው። ይሄ ቀጥታ ከውልደት መጠኗ ጋር ከዚህ በተጨማሪ ይሄ ከጤናዋ ጋር የዚህ የሰውነት መሙላት ወይም ደግሞ ሞልቶ መታየት የተስተካከለ የሰውነት ክብደት መኖሩ ቀጥታ ለጽንሱ ወይም ደግሞ ለሚረገዘው ግልገል በጣም ከፍተኛ አስተዋጽኦ አለው። ከዚህ በተጨማሪ የምንመለከተው እድሜ ነው። እድሜ በየትኛው የእድሜ ክልል ውስጥ ብንገዛ ይመከራል የሚሉት ጉዳዮች አሉ። በዋነኝነት ፍየሎችን በመገዙበት ሰዓት ማድረግ የሚጠበቅባችሁ ዋነኛው ጉዳይ ምንድን ነው? እድሜ ክልላቸው መወሰን ነው። በጣም ጥሩና በጣም አዋጭ ነው ቢሰራባቸው፣ ለርቢ ብንጠቀምባቸው በጣም የተሻለ ነው የምንላቸው እድሜያቸው ከ8 ወር እስከ 1 ዓመት ከ2 ወር ድረስ ቢሆን የተሻለ ነው። 8 ወርና 9 ወር ገደማ ቢሆን ያው አገራችን ላይ ያለው አያያዝ እዚህ ደረጃ ድረስ እንዲመጡ አድርገናል። በተለይ ለምሳሌ በስልጠና ላይ የምንሰጣቸው በአጭር ጊዜ ውስጥ በስልጠና መስጠት ብቻ አይደለም። በነገራችን ላይ ቆይቼ ስልጠናም የጀመርኩበት ዋና ዓላማ ምንድን ነው? ሰዎችን ተናግሮ ማሳመን ወይም ደግሞ ሳይንሱን ማስረዳት ብቻ አይደለም። ምናልባት ይሄ ቢዝነስ አዲስ እንደመሆኑ መጠን ሌላ ጋር ተሞክሮ የሌሉትን ወይም ደግሞ ተሞክሮ የማያውቁትን ነገሮች ሞክሬ በተግባር ደግሞ ፋርሜ ላይ ወስጄ ማሳየትም ጭምር ስለሆነ አሁን በሀገራችን ላይ የሚሰራው አይነት አሰራር በግጦሽ መልኩ ወይም ደግሞ ያልተመጣጠነ የመኖ አመጋገብ ስላላቸው ሀገራችን ላይ ያሉት አጠቃላይ ፍየሎች ማለት በሚቻል ሁኔታ ይሄንን ነገር ቀጥታ ይሄ የማቹሪቲ ኤጃቸው በጣም ረጅም እንዲሆን ያደርጋሉ። ወይም ደግሞ ማቹሪቲ ኤጅ ላይ ለመድረስ ይሄ ምንድነው የመዳራ ፍላጎትን ለማሳየት ያላቸው ፍላጎት መቀዝቀዝ፣ ይሄ የሚሆነው ከአያያዝ ጉለት ጋር ተያይዞ ነው። እኔ ጋር ለምሳሌ በምሳሌ ብመለከት ከዚህ ከተወለዱ ከ4ኛ ወራቸው 5ኛ ወራቸው ጀምሮ በአጠቃላይ እስከ 7 ወራቸው ድረስ ባለው እርግዝና ሲፈቀድላቸው ከዛ በፊት ማሳየት ይችላሉ። ጽንሱን በአግባቡ ማሳደግ አይችሉም ተብሎ ስለሚታሰብ ለራሷም ተመግባ ጽንሱንም ደግሞ ማሳደግ አይቻልም። አሁን ባላት አመጋገብ ስርዓት ባላት የመብላት በቀን ውስጥ ድግግሞሽ የመብላት አቅሟ በቂ ስለማይሆን ተብሎ እንጂ ከዛ ቀደምም ብለው ደግሞ የመያዝ ፍላጎት ያሳያሉ። እንከለክላቸዋለን፣ አንፈቅድላቸውም። ስለዚህ ከዚህ ጋር ተያይዞ በሀገራችን ደግሞ ስንመለከት በተለያየ አይነት በልምድ አያያዝ ወይም ደግሞ በድሮ ባለው አያያዝ ቆይተው ነው እርግዝና ጊዜያቸውን የሚይዙት። ስለዚህ ከዚህ ጋር ተያይዞ 8 ወር በሳይንሳዊ እናንተ ጋር የተወለደች ግልገል ብትሆን 8 ወር ድረስ የመቆየት እድሏ ጠባብ ነው። አሁን ግን እየገዛን ያለ ነውና 8 ወር ሊሆን ይችላል። ከ8 ወር እስከ 1 ዓመት ከ2 ወር ድረስ ባለው ግዢ ታደርጋላችሁ ማለት ነው። ምናልባት ከኮሜርሻል ፋርሞች ገዝታችሁ ሊሆን ይችላል። እድሜያቸው በጣም አነስተኛ ሆኖ በአነስተኛ ገንዘብ ገዝታችሁ እርግዝናቸውም እነሱም እኩል እንዲያድጉ ማድረግ፣ እርግዝናቸው እየገፋ እነሱም እንዲያድጉ ማድረግ ይቻላል። ይሄ ግን ከገበያ ከአንዳንድ ቦታዎች ከምትገዟቸው ከበረት ውስጥ ከምትገዟቸው ፍየል አይነቶች ውስጥ የሚገኝና የሚገጥማችሁ አይደለም። እናንተ ግን ቢዝነስ ውስጥ ከገባችሁ በኋላ የብዜት ስራ ላይ ስትሰሩ ይሄ ነገር መከተል አለባችሁ። ይህንንም ተግባራዊ ማድረግ ይጠበቅባችኋል ማለት ነው። ስለዚህ እድሜን በተመለከተ በጣም እርጅና ካለ በተለያዩ ዲፌክቶች ይጠቃሉ። ለምሳሌ ሽባ የመሆን እድል፣ አይነ ስውር የመሆን እድል፣ ጭንቅላት አለመኖር፣ ጭንቅላት መጣመም፣ የሆነ አካል መጉደል አይነት ነገሮች እየመጡ ይሄዳሉ። ስለዚህ ትክክለኛ የሆነ የቦዲ ስትራክቸር የያዘን አይነት ወይም ደግሞ ሁሉንም አካል ያሟላ አይነት ፍየል ላታገኙ የምትችሉበት እድሜ ሰፊ ነው። እድሜያቸው ከ3 ዓመት በላይ ከሆነ በእነሱ ፍየሎች የመጠቀም እድላችሁ በጣም እየቀዘቀዘና በአጭር ጊዜ ውስጥ ለስጋ የምታወጡበት አይነት ሁኔታ እየሰፋ ይመጣል። ስለዚህ እንዳልኳችሁ ከ1 ዓመት ከ2 ወር እስከ
እስከ 2 ዓመት ከምናምን ቢሆን ማክሲመም 2 ወላድ 3 ወላድ እንኳን ብታገኙ እስከዚህ ድረስ ቢሄድ ያንን ሳትሻገሩ ግን ከ8 ወር እስከ 1 ዓመት ከ2 ወር ድረስ ባለው ብትጠቀሙ በጣም የተሻለ ነው። ሌላው የጡት አቀማመጣቸው ማየት ያስፈልጋል። የጡት አቀማመጥ ስንል የሚመከረው 2 ጡት ብቻ ያላቸውን ነው። 2 ጡት ብቻ ያላቸውን ፍየሎች ብንገዛ የተሻለ ነው። ከዚህ በተጨማሪ እብጠት ሊኖሩ አይገባም። እብጠት ስንል ለምሳሌ በጡት በሽታ የተጠቁ ሊሆን ይችላል። እዛ አካባቢ ሪቴት ሊያደርግ ይችላል ወይ ሊቆጣ ይችላል። በተለያዩ ምክንያቶች ሰርጀሪ ከዚህ ቀደም ተሰርታ ሊሆን ይችላል። በተለያዩ ኢንፌክሽኖች የተጠቃ ቦታ ሊሆን ይችላል። በውጭ ጥገኛ፣ በመዥገር፣ በቁንጫ፣ በቅማል የተጠቃ ሊሆን ይችላል። ምናልባት በቀጣይ የምሰራላችሁ ሀሳብ ምንድን ነው የምንሰራቸው ስህተቶች ነው። ደግሞ 20 የሚጠጉ ስህተቶች አሉ። እነዛ ስህተቶች እነግራችኋለሁ። ያ ማለት እኔም የሰራዋቸውም ስላሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ የጡት አቀማመጥን በተመለከተ ትክክለኛ 2 ጡት እንዳላት በትክክል 2ቱም ቀዳዳቸው እንደሚሰሩ ማየት ማረጋገጥ እጅግ በጣም የተሻለ ነው የሚሆነው ማለት ነው። ሌላው የሰውነት አቋማቸው፣ ርዝመታቸው፣ ስፋታቸው መታየት መቻል አለበት። አይናቸውና አፍንጫቸው ንጽህናው ሊታይ ይገባል። ይሄ ቀጥታ ከጤና ጋር ተያይዞ የሚመጣ ችግር ነው። ከዚህ በተጨማሪ ደግሞ ሽሆናቸው ወይም ኮቴ ወይም ሽሆና የምንለው አለመንሻፈፉን በትክክል በተለይ እኛ ጋር እጃችን ላይ ከገቡ በኋላ የእርግዝና መጠናቸው እንደው 2 እንኳን እርግዝና ማስያዝ ባንችል 1 እንኳን በጣም ከፍተኛ ክብደት ያለውን ፍየል መፍጠር ይኖርብናል፣ ወይም ደግሞ ያ እንዲፈጠር ድጋፍ ማድረግ ይኖርብናል። ይህን በምናደርግ ሰዓት ግን ግልገሉ በሚከብድበት ሰዓት ሲደመር ደግሞ የሰውነቷ ክብደት ሽሆናቸው ላይ ነው ጫና የሚያደርገው ወይም ደግሞ ከፍተኛ ጫና የሚደርሰው ኮቴያቸው ወይም ደግሞ የሽሆና የሚባለው ቦታ ላይ ነው፣ እግራቸው ላይ ማለት። ስለዚህ ይህንን መቋቋም የሚችል ጠንካራ ያልተጣመመ አይነት ሽሆና ቢኖራቸው በጣም የተሻለ ነው። ይሄም ደግሞ ማስተካከያ ፕሮግራም አለው። ትሪም ይደረጋል፣ ይስተካከላል፣ የተንሻፈፈው ይስተካከላል። አስተዳደጉን አሳምሮ ማሳደግ ይቻላል። ለወደፊቱ ከፍተኛ የሆነ የሰውነት ክብደትን መሸከም በተለይ ክበድ በሚሆኑበት ሰዓት ለመቆም ረጅም ጊዜ መቆም አለመቻል፣ መራመድ አለመቻል፣ እነዚህ ሁሉ ጉዳት የሚያደርሱ ነገሮች ናቸው። ስለዚህ እነዚህ የሽሆና መጣመምም እንዲሁም ደግሞ የቆዳቸው ላይ ያለው ጸጉር ማማር፣ ሻይን ማድረጉ፣ አለመቆሙ፣ መተኛቱ፣ እነዚህ ሁሉ በጣም ከፍተኛ የሆነ ጥቅም የሚሰጧችሁ ይሆናሉ ማለት ነው። ስለዚህ እነዚህን ከግምት ውስጥ ማስገባት እጅግ የሚሻል ይሆናል። ውጤታማ የምትሆንበት አንደኛው ምክንያት ነው። ሌላው ፓርት 2 ላይ ቀጣይ የምለቅላችሁ ቪዲዮ ከስህተት ጋር የሚያያዝ ነው። እንደነዚህ አይነት ፍየሎችን መግዛት የለባችሁም፣ እንደነዚህ አይነት ፍየሎች ጥሩ ናቸው፣ እንደነዚህ አይነቱ መጥፎ ናቸው። አብዛኛዎቹ ፍየል ሲገዙ የሚሳሳቱ ስህተቶች አሉ። እነሱን ወደ እናንተ ማቀርብ ነው የሚሆነው። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይተረሱ። የድርጅቶቻችንን አገልግሎት መጠቀም ለምትፈልጉ ደግሞ ዱከም ብሉ ናይል ህንጻ 2ኛ ፎቅ ላይ እንገኛለን። በ0954621324 እየደወላችሁ ምርትና አገልግሎታችንን መጠቀም ትችላላችሁ። ሰላም።